ሰላም ተማሪዎች፣ አሁን ደግሞ እስኪ በቦይልስ እና በቻርለስ ሎ የወጡትን አንድ ሁለት ጥያቄዎችን እናይና እናቆማለን። እሱ ምንድነው የሚለው አን ኢንፍሌትድ ባሉን ሃዝ ኤ ቮሊዩም ኦፍ ከዛ ፊት ምን እንይ እስኪ ቀድመን ቦይልስ ምን አለ እና ቻርለስ ምን አለ የሚለውን እንያቸው። ቦይልስ ምን አለ ቪ ኢንቨርስሊ ፕሮፖርሽናል ቱ ዋት ፕሬሸር አለ። ምንድነው አስ ኤ ቴምፕሬቸርን ኮንስታንት አድርጎ ወስዶ ማለት ነው። ቪው ኢንቨርስሊ ፕሮፖርሽናል ለማ ለፕሬሸሩ ፕሬሸር ሲጨምር ቮሊዩም ይጨምራል እንዳለው፣ ፕሬሸር ሲጨምር ቮሊዩም ይቀንሳል፣ ቮሊዩም ሲጨምር ደግሞ ፕሬሸር ይቀንሳል ነው። ያ ማለት ኢንቨርስሊ ፕሮፖርሽን ያላቸው ማለት ነው። ከዛ እሱም ደግሞ ፎርሙላ ምን አድርጎ ነበር ይችላል ቪ1 አለን ፒ1 አለን ቪ2 ለፒ2 አደረገና እነዚህን ሁለት የሆኑ እንትኖችን ፋይናል እና ኢኒሺያሊሽናዎችን አባስቶ የሚያመጣበት ፎርሙላ ነበር። እሱን እናስታውስ። ከዛ አሁን ምን እንደምንሰራው ማለት ነው an inflated balloon has a volume of 0.55 liter at sea level in what 1 atmosphere and is allowed rise to a height of 6.5 kilometer where the pressure is about what 0.40 atmosphere number. Pressure ስንት ነበር? 0.4 atmosphere number. Assuming that the temperature remains what constant. እዚህ ጋር ምን ማሰብ አለብን? ቴምፕሬቸራችንን ኮንስታንት አድርጎ ከወሰደ ማን ነው ማለት ነው? ቦይልስ ነው። ለምን? ቦይልስ ምን ያለው V inversely proportional to what pressure ነበር ያለው ኮንስታንት ዋት ቴምፕሬቸር ምን አድርጎ ሲወስድ ኮንስታንት አድርጎ ሲወስድ ማለት ነው። ስለዚህ አሁን ይሄን ጥያቄ ለመስራት ምን እናያለን? እዚህ ጋር ምን አለን? ቪ1 አለን ኢኒሻሊ ሰጠን ማለት ነው። ከዛ ፒ1 አለን እንደገና ደግሞ አሎውድ ራይዝ ቱ 6.5 ኪሎ ሜትር፣ ይሄ ምንም አይደለም ሃይቱ ነው። ከዛ እንደገና ፒ2 ሰጥቶናል ማለት ነው። ከዛ አሱሚንግ ዛት ዘ ቴምፕሬቸር ሪሜንስ ኮንስታንት ብሎናል። ስለዚህ ምን እናመጣለን ማለት ነው? ቪ1 አለን ቪ1አችን ስንት ነው? 0.55 አለን። እንደገና ደግሞ አት ሲ ሌቭል ኦፍ ፒ1ም አለን ፒ1 ደግሞ ስንት ነው? 1 አትሞስፌር ሰጥቶናል። እንደገና ደግሞ ይመጣና አሁንም ፕሬሸር 2 ሰጥቶናል። ፕሬሸር 2 ደግሞ ስንት ነው ያለን? 0.40 አትሞስፌር ሰጥቶናል ማለት ነው። ስለዚህ አሁን ቀጥታ እንጠቀምበት ፎርሙላው ምንድነው? ቪ1አችን ስንት ነው? ቪ1 ከሰጠን ፒ1 ከሰጠን ፒ2 ከሰጠን፣ ስለዚህ ማንን ነው የምፈልገው? ቪ2 የለም ማለት ነው። ቮሊዩም 2 ወይንም ደግሞ የቮሊዩም ፋይናሉ የለንም ማለት ነው። ስለዚህ ምን እናደርጋለን? ቪ1 ታይምስ ፒ1 is equals to ፒ2 ታይምስ ቪ2 ነበር አይደል? ስለዚህ እኛ የፈለግነው ማን ነው? ቪ2 ነው። ኦቨር ፒ2 እናደርግና ፒ2 በፒ2 ሲጣፋ ቪ2 is equals to ምን ይሆናል? ቪ1 ታይምስ ፒ1 ታይምስ ኦቨር ለማን ይሆናል? ለፒ2 ይሆናል ማለት ነው። ከዛ ለፒ2 ሲሆን አሁን ቀጥታ እንተካቸው። ቪ1አችን ስንት ነው? 0.55 ታይምስ ፒ1አችን ደግሞ ስንት ነው? 1 ኦቨር ፒ2አችን ደግሞ ስንት ነው? 0.40 አትሞስፌር ነው ማለት ነው። ከዛ አትሞስፌር በአትሞስፌር ይጣፋል። 0.5 ደግሞ ምን አለን? 55 ሊትር አለን አይደል? እሱም በዛ ከፍለን ስናመጣ ስንት እናገኛለን ማለት ነው? 1.4 ሊትር የሆነ ቮሊዩም እናገኛለን ማለት ነው። ስለዚህ ምን ይሆናል? ቪ2 ይሆናል ማለት ነው። ቪ2 ይሆናል ማለት ነው። ከዛ ቀጣይ ደግሞ ማን እናያለን? እዚህ ጋር ለመጻፍ ስለማይመች ነው እንጂ እዚህም ጋር እንጽፈው ነበር። ምን አለን? ቪ1 አለን ቪ1 ፒ1 እንደገና ቪ2 ፒ2 ምንለው አለ። በሁለቱ ኢኩዌሽን ተነስተን የምናገኛቸው ማለት ነው። እሱ ምንድነው? ቪ1አችን ስንት ነው? 0.55 ነበረን ታይምስ 1 አለን። ከዛ ኦቨር ለማን እናካፍላለን? ለፒ2 ፒ2 ደግሞ ስንት ነው? 0.40 ምን ነው ማለት ነው። ከዛ እዚህ ጋር 1 አትሞስፌር ነው። ይሄም እዚህም ጋር 0.40 1 አትሞስፌር ነበር። አትሞስፌር በአትሞስፌር ይጣፋና 0.5 ሊትር ይቀርናል። ከዛ ያኔ ስንት እናገኛለን? 1.4 ሊትር የሆነ እናገኛለን ማለት ነው። ይሄ ማለት ነው ቪ2 ምንለው ማለት ነው። ስለዚህ እዚህ ጋር ቀጥታ ፎርሙላውን ብቻ ነው መጻፍ ያለው። ቪ1 ፒ1 ቪ2 ፒ2 ስናደርግ እኛ የፈለግነው ቪ2 ነው። ስለዚህ ምን አደረግን? ኦቨር ለፒ2 ኦቨር ለፒ2 እናደርግና ፒ2 በፒ2 ሲጣፋ ቪ2 ይቀራል። ቪ2 ኢዝ ኢኳልስ ቱ ምን ይሆናል ማለት ነው? ቪ1 ፒ1 ለቪ1 ኦቨር ለፒ2 አድርገን አካፍለን ውጤቱን ማምጣት እንችላለን ማለት ነው። ይሄ ያለው ማን ነው? ቦይልስ ሎ ያለው ማለት ነው። ቦይልስ ሎ as a constant temperature inversely proportional to volume ለምኑ ለፕሬሸሩ ቮሊዩሙ ኢንቨርስሊ ፕሮፖርሽናል ነው ከፕሬሸሩ ጋር ማለት ነው። ያ ማለት ፕሬሸሩ ሲጨምር ቮሊዩሙ ይቀንሳል፣ ቮሊዩሙ ሲጨምር ፕሬሸሩ ይቀንሳል ያለበት ማለት ነው። ቀጣይ ደግሞ ምን እናያለን? አሁንም አንድ ኤግዛምፕል እናያለን። እሱ ምንድነው የሚለው ስናይ a quantity of gas volume V1 አለን። እዚህ ጋር ቀጥታ እንሂድና V1 አለን። V1አችን ስንት ነው? 804 ሴንቲሜትር ኪዩብ ነው። ቴምፕሬቸር ደግሞ አለን። ያ ማለት ቲ1 ደግሞ ስንት ነው? 127 ዲግሪ ሴልሺየስ አለን። አት ዋት ቴምፕሬቸር ዊል ቮሊዩም ጋዝ እንደገና ቪ2 ሰጠን። ቪ2 ደግሞ ስንት ነው? 603 ሴንቲሜትር
ኪዩብ ሰጠን። አሱሚንግ ዛት ዜር ኢዝ ኖ ቼንጅ ኢን ፕሬሸር። እዚህ ጋር ደግሞ አሁንም እንቁምና እናስብ። ዜር ኢዝ ኖ ቼንጅ ኢን ፕሬሸር ብሎናል። ቀደም ምን ነበር ያልነው? በቦይል ሰዓት ዜር ኢዝ ኖ ኮንስታንት ነበር ቴምፕሬቸሩን ያልነው። ቴምፕሬቸሩ አይቀያየርም ነበር ያልነው። አሁን ደግሞ ቀየረና ማመጣው ኖ ቼንጅ ኢን ፕሬሸር፣ ፕሬሸሩ አይቀያየርም አለ። ስለዚህ ይህን ቀጥታ ማን ፎርሙላ ተጠቅመን ማን ነው የምንሰራው? ቻርለስ ነው የምንጠቀመው። ለምን? ቻርለስ ምን አለ? ቪ ዳይሬክትሊ ፕሮፖርሽናል ቱ ቲ ነበር ያለው። ያ ማለት ማን ኮንስታንት አድርጎ ወሰደ? ቻርለስ ደግሞ ፕሬሸርን እንደ ኮንስታንት አድርጎ ነበር የወሰደው። ስለዚህ እዚህም ጋር ምን ብሎናል? ኖ ቼንጅ ኢን ዘ ፕሬሸር ካለ ቀጥታ ማን እንጠቅማለን ማለት ነው? ቻርለስ ሎ ሚለውን እንጠቀማለን ማለት ነው። ቻርለስ ሎ ሚለውን እንጠቀማለን። እሱ ምንድን ነው ያለው? ቪ1 ኦቨር ቲ1 ቪ2 ኦቨር ዋት ኦቨር ቲ2 ነበር ያለው። ኢኒሻሉ አለ፣ እዚህም ኢኒሻሉ አለ፣ ፋይናሉ አለ፣ እዚህም ፋይናሉ አለ ማለት ነው። ስለዚህ ቀጥታ እነሱን እንጠቀማለን ማለት ነው። እሺ እንስራ። ቪ1 አለን ስንት ነው? 804 ሴንቲሜትር ኪዩብ አለን። ቲ1 አለን ስንት ነው? 127 ዲግሪ ሴልሺየስ አለን። እንደገና ደግሞ ማለን ቪ2 አለን። ቪ2 ደግሞ ስንት ነው? 603 ሴንቲሜትር ኪዩብ አለን ማለት ነው። ስለዚህ ቪ1 ኦቨር ቲ1 እንደገና ቪ2 ኦቨር ቲ2 እኛ የፈለግነው ማንን ነው ማለት ነው? ቪ1 አለን፣ ቪ2 አለን፣ ቲ2 ነው ማለት ነው። ስለዚህ ክሪስ ክሮስ እናደርጋቸዋለን ይህን ፎርሙላ ማለት ነው። ቪ1 ኦቨር ቲ1 ቪ2 ኦቨር ቲ2 የሚለውን ክሪስ ክሮስ እናደርገው ምን እናገኛለን? ቪ1 ታይምስ ቲ2 ይሆንና ቪ2 ታይምስ ቲ1 ይሆናል። እኛ የፈለግነው ቲ2 ነው። ኦቨር ለቪ1 እናደርግና ቪ1 በቪ1 ሲጠፋ ምን ይቀረናል? ቲ2 ኢዝ ኢኳልስ ቱ ቪ2 ታይምስ ቲ1 ኦቨር ለቪ1 ይሆናል። ከዛ ቪ2ችን ስንት ነው? ቪ2ችን ስንት ነው? እዚህ ጋር እንትን ነው የምንፈልገው፣ ቴምፕሬቸር ነው የምንፈልገው። ለምን? ሁለቱም ቮሊዩም ተሰጥተውናል አይደል? እንደዚህ ጋር ቪ1 አለን፣ ቪ2 አለን። ስለዚህ ቴምፕሬቸር 1 ያለን የምንፈልገው ማን ነው ማለት ነው? ቲ2 ነው የምንፈልገው። ቴምፕሬቸር 2 ነው የምንፈልገው። ስለዚህ ስንሰራው ምን ይሆናል ማለት ነው? ቪ1 ኦቨር ቲ1 ቪ2 ኦቨር ቲ2 ይሆንና ክሪስ ክሮስ እናደርገዋለን። ቪ1 ታይምስ ቲ2 ይሆናል። እንደገና ቪ2 ታይምስ ቲ1 ይሆናል። እኛ የፈለግነው ማን ነው? ቴምፕሬቸር 2 ነው። ስለዚህ ኦቨር ቪ1 እናደርጋለን። ቪ1 በቪ1 ሲጣፋ ምን ይሆናል? ቲ2 ኢዝ ኢኳልስ ቱ ቪ2 ታይምስ ቲ1 ኦቨር ለቪ1 እናካፍላለን ማለት ነው። የተጠየቅነው ማን ነው? ቴምፕሬቸር 2 ነው። ለምን? ቮሊዩም 1 አለ፣ ይሄው ቮሊዩም 2 አለ፣ ቴምፕሬቸር 1 ያለው። ስለዚህ የተጠየቅነው ማን ነው? ቴምፕሬቸር 2 ነው ማለት ነው። ቴምፕሬቸር 2 ነው። እዚህ ጋር ለመጻፍ ትንሽ ስለሚከብድ ነው እንጂ ከገባችሁ ቀላል ነው። ከዛ ቪቱን እናመጣለን። እዚህ ጋር ቪቱአችን ስንት ነው? 603 አለን። 603 ሲባዛ ቲ1 አለን። ቲ1 ደግሞ 127 ነው። ባለፈው ምን ብለን ነበር? አንድ እንትን ዲግሪ ሴልሺየስ ከሰጠን ወደ ኬልቪን ነው መቀየር አለብን። 127 ላይ ስንት ነው የምንደምረው? 273 ነው የምንደምረው። 273 የ127 አለ 127 ሲደመር 273 እናደርጋለን ማለት ነው። 127 ሲደመር 273 ስንት ነው? 273 ሲደመር ስንት ነው? 10 0 ጽፈን አንድ አለን 9 10 400 ማለት ነው። 400 ይሆናል። 400 ምን አለን? ኬልቪን አለን። ስለዚህ ይሄ በስንት ይባዛል ማለት ነው? 603ቱ ሲባዛ በስንት? በ400 እናደርጋለን። ሲካፈል ቪዋናችን ደግሞ ስንት ነው? 804 ማለት ነው። 804 ከዛ ይሄን ደምረን ለዚህ ስናካፍል ስንት እናገኛለን ማለት ነው? 300 ኬልቪን እናገኛለን ማለት ነው። ስለዚህ ቲ2ችን ስንት ነው ማለት ነው? 300 ኬልቪን ነው ማለት ነው። ለምን? ቪው እንትኑ ሴንቲሜትር ኪዩቡ በዚህ ጋር ቪ1 አለን ቪ2 አለናል። የሁለቱ እንትን ዩኒቱ ይጣፋል። እዚህ ሴንቲሜትር ኪዩብ በሴንቲሜትር ኪዩብ ይጣፋና እዚህ ጋር ኬልቪን አለን። ኬልቪን ይመጣል። ቲ2 ስንት ይሆናል ማለት ነው? 300 ኬልቪን ይሆናል ማለት ነው።